ብሩክ ወደ ታይላንድ ሲሄድ የ100 ሚሊዮን ብር ኮኬን ይዞላቸው እንዲወጣ ጠየቁ። በምላሹም የቤቱን ዋጋ እንደሚሰጡት ተደራደሩ። የጎደለውን ብር ሞላና እናሳተመ እና ቤቷ ተሸጠ ማለት ነው። ሙግትሽን መቀጠል ትችላለሽ። ንብረቴን ብለሽ መጠየቅ ትችላለሽ። ችግር የለውም ማለት እኔ ምንም አልከለከልኩም። እንዴት አራስ ሆነ በቃ ሊያደርግ ቻለ እያልክ ያለት ነገር ገብቶሻል? አዎ ገብቶኛል። ነገ እውነት ቤቱ ራሱ አልተሸጠም። ደግሞ ሊንክስ እንቀጥላለን። አንቺ ሴትዮ አሁንም ትወጂዋለሽ እንዴ? ማብሩክን ምሳሌንና ቅድስቴን ማህሌትና ዝና አገቷቸው። ይህንን ሲያደርጓት ደግሞ ቅድስቴ በመደወል ማህሌትንና ዝናን ለፖሊስ አስረከበቻቸው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ምሳሌ ክፍል 71 ተለቀቀ። ወደ ክፍል 70 ስንመለስ እንግዲህ ሞገስና ሉላ እንዳጣ ሆነው መስመር ላይ አስወጥተው እየወጡ ሳለ እንግዲህ ዳጣም ደግሞ አጋቹን ምሳ ጋብዛው እዛው ትታው ነበረ ሆቴል የመጣቸው። ይሄንን ትታ ስትመጣ መስመር ላይ ግን ያላሰቡት እራሱ ምግቡን በልቶ ከመስመር ላይ ነበረ ያገኙት። ይሄንን ያዩችው ዳጣ ልጁንም ስለምታውቀው ተገላልጣ በድንጋጤ በፍርሃት ትገኝ ነበረ። ሞገስም ግን ወንድ ልጅ ቆረጠ በማለት አሁን ላይ ወደ ፊልሚያ መግባት አለብኝ የሚለውን ውሳኔ ወስኗል። ወደ ክፍል 71 ስንመለስ እንግዲህ ሞገስም በቃ እንኩ በማለት ባጉን ለነሱ በመስጠት ወደ ልጁ ጋር በመጠጋት ይገኛል። ልጁም ሲያያቸው ልሩጥ ሊሄድ እያለ ነበር። ሁሉም ፈርተው የነበሩት ዳጣም ስታየው በጣም ደነገጠች። ምክንያቱም ይመጣል ብላ አላሰበችም። እዚህ ቦታ ላይ ቅድስቴና ዳጣ ስለተነፋፈቁ እየተሳሳሙ እንደተጨባበጡ ነበር የመጣባቸው። ይህን ጊዜ በፍርሃት ተዋጠች ዳጣ ልጁን ስታየው። በቃ እነሱም በመከልከል ላይ ይገኛል። ባጉን በመስጠት እንኪያጅ በማለት ነበር። እሱም ተፋጦ ነበር የተላከው ልጅ ማለት ነው። ተኩስበት እያለች ነበረ ዳጣም። እናንተ ብቻ ቆሙ እዚህ ቦታ ላይ እሱን ለኔ ተውት እያለ ነበር። ምክንያቱም ስልክ እያወራ ነበር። ማን ነው ስሙ ዝናን እናልኝ ቶሎ ድረስልኝ እያቸዋለሁ እያለ ነበር። የዚህ ጊዜ እንግዲህ እየሮጠ ሳለ ዳጣ ጀግናዋን በቃ ተኩስበት፣ ሽጉጥህን አውጣና ተኩስበት፣ የምን ፍርሃት ነው ተኩሰህ ግደለው እያለ ነበረ። የዚህም ጊዜ ማራቶኑን ልጁም መሮጥ አለብኝ እሱ ጋር ከመጋጠም ከመሞት መሰንበት ይሻለኛል በማለት ማራቶኑን እየሮጠ ቀጥሏል። እንግዲህ ይሄንን በሚሮጥ ጊዜ እሱን አባሮ ማን ነው ሞገስም እየሮጠ ሚስቱን ይዞ ሉላን ከሀገር ካሰቡበት ቦታ ሊደርሱ ችለዋል ማለት ነው። ዳጣም ልጁም እንግዲህ መንገድ ላይ እየሮጠ በሚሄድ ጊዜ ቀጥታ ያገኘው አቶ ዝናን ነው። ዝናን ሲያገኘው አመለጡኝ እኮ እያለው ነበር። ዝና አለጡል አንገቱን ነው ያነቀው። አመለጡኝ፣ እንዴት አመለጡኝ ትላለህ ብሎ አንገቱን ይዞ ግድግዳ ጋር አጋይቶ አንገቱን ወደ ላይ ገፍ አድርጎ እየሰቀለው የነበረው ማለት ነው። እዚህ ጋር ነበረ እባክህን ተወኝ ቢለው ቢለምነው ልተውህ እንዴ እኔ ሉላ ስንት ቀኔ የከፈልኩ እኮ ልትይዝ ልትገለ ነው እያለ የሞገስን ንዴት ሰውየው ምስኪኑ ላይ ይዋጣበታል። ኧረ እባክህ ገደልከኝ ቢለው ገና ሲጥነው ማረግ በማለት አንገቱን አንቆ አይኑ ፍጥጥ በማድረግ ወደ መሬት ሊጥለው ተገዷል። እሱም ይሙት ይኑር ገሎታል። የሞገስን ንዴት እሱን ተበቅሎበታል ማለት ነው። እንግዲህ እሱን ትቶ ከማህሌት ጋር ደውሎ እየጠራ ነበረ። ማነች ዳጣም ደግሞ በመደወል የብሩክ መጥፋት ደግሞ ዝጋ አሳስቢያ ገብተዋል። ምክንያቱም አሁን ላይ ብሩክ ወዴት ገባ እያሉ በጭንቀት ውስጥ ይገኛሉ። ቅድስቴና ምሳሌ በማዘን ከኔ ጋር ተጣልቶ ነበር። በምንድን ነው የተጣላችሁት? እኔ ያስታርቃችኋለሁኝ ሲመጣ እያለች ነበረ።
በቃ ምሳሌ ሽማግሌ ሆነች ታስታርቂን ነው እያለች በጭንቀት ትገኛለች። ለምን ተጣላው፣ ለምን እንደዛ አልኩት ወይም ለምን ከለከልኩት እያለች ነበርና ከእንግዲህ ይሄም እያለች በጭንቀት ውስጥ ትገኛለች። ቅድስቴም ይሄንን በሰማ ጊዜ እየዛለች ነበር ምሳሌ ማለት ነው። አሁን ላይ እንግዲህ ወደ ኋላ ስንመለስ ቅድስቴ ስለምትወደውና ስለምታፈቅረው እንዳውም ከሌላ ሴት ጋር ሽሽ ገዳይ እያለ ነው እኔን ትቶኝ እዛ የሄደው እያለች የቅናትም የናፍቆትም ደግሞ የሀሳብም ውስጥ ትገኛለች ማለት ነው። ቅድስት አኩርፋ አሁን ላይ እንግዲህ ግዴታ ወንድሙም ሲደውል እንደሌለ ስታቅ በቃ ይሄ ሰው ምን ሆኖ ነው እያሉ ነበረ። ግን እዚህ ጋር እንትን አሳግተው ማን ነው ስሙ ሞገስ ልበል ዝና አሳገተው ብሩክን ወይስ ሽማግሌ ሊልክ ወደነ ማን ነው ስሙ ወደነ ቅድስት ሀገር ሄደ? የቅድስት ቤተሰቦች ጋር ሽማግሌ ይዞ ወደ ቅድስት ሀገር ሄዶ ኔትወርክ አልሰራለት ብሎ ነው። ከተመልካቾች የተረዳ ነው ማለት ነው። በቃ እናም እንግዲህ ወደ ኋላ ፈርት ስንመለስ ወደ ማን ነው ስሙ ሞገስ ጋር ሲደወልለት ሞገስም እንግዲህ ሉላን ይዞ አብረው ስላሉ ያሰበበት ስለደረሰ በደስታ በቃ እያወራ ነው ያለው ማለት ነው። እንግዲህ ዳጣም ለሞገስ ብደውልለት ዳጣ በቃ ጠፍቷል እንዴ ትቀልጃለሽ እንዴ እኔን አመስግን እኔ ነኝ ከጎን ያለው እያለኝ አንቺ አንድ ሰው ግምት አይደለሽም እኮ ዳጣዬ ይላታል። ኧረ አሁንስ አሳሳቢ ነኝ ሞገስ ያ ጓደኛዬማ ትቶኛል ሲል እባክህ እስካሁን ጠፍቷል አልተገኘም ትለዋለች ዳጣም ማለት ነው። እሱም እንዴት በሰላም ነው ቤተሰቦቹ ጋር ይሆናል ወንድሙም ደወለው የለም በማለት እሱ ራሱ ስልኩ አይሰራም እያለ ነበር። እንዴት ወዴት ጠፋ እንዴት እንደ ህፃን ልጅ ይጠፋል እያሉ እነሱ እየተናገሩ ይገኛሉ። በቃ አሁን ያለሁበት ቦታ ጥሩ ስለሆነ አመቻችቼ እመጣለሁ እያላት ነበረ ማለት ነው። ቅድስቴን በመደወል ከኔ ጋር ተጣልተን ተነጋግረን ነበረ ምን ሆነሽ እያላት በቃ ምንም አይደለ እያለች እሱ አሁን ገባኝ በቃ ስለዚህ እኛም እዚህ ጋር ያለሁት እንደዚህ እየሆንኩ ነው እያላት ነበርና ሉላም ሰምቻለሁ እያለችው ነበር። የተኛች መስሎት እያወራ ነበር። እንግዲህ አሁን ላይ በቃ የብሩኬ መጥፋት እያሳሰባቸው ነው። አሁን ወደ ማህሌትና ወደ ኤፍራታ ጋር ስንመጣ ኤፍራታ እንጀራ መግዣ እንኳን ራሱ ጠፋ፣ እንጀራም አልጋገርኩኝ ብር አለቀ ትላታለች። እንግዲህ ማህሌት በራሷ የማትተማመነው እኔ ስፓርት ላይ ያስቁኛል ሁለቱም ማለት ነው። ኤፍራታ ሁሉንም ነገር እንደዚህ ባታደርጊ ኑሮ እንደዚህ ከብሩክ ጋር ባታደርጊ ኑሮ ክብሬን ማንነቴን ሁሉን ነገር ነው ይሄው እምበላው ምግብ እንኳን ራበኝ እያለች ነው ያለችው እኮ የሰው ምክር ባሰሚ። ሁለተኛ ደግሞ አንቺ እኮ ዝም ብለሽ ነው እንኳን ለራስሽ ቀርቶ ለእኔም እየተረፍሽ ነበር። አሁን እስኪ ደረቅ እንጀራ መግዛጣን ትላታለች ኤፍራታ። አንቺስ አልነበርሽም ይሄንን ነገር ያለሽበት እኮ እኔ ብልሽ ራሱ አንቺ የኔን ሀሳብ ራሱ መቀበል የለብሽም ነበር ትላታለች ኤፍራታ ማለት ነው። አሁን ነው እንዴት ስንትዩ አሁን የምልሽ ነገር ማለት ነው ዝናን የራስሽ አርገሽ አግብተሽ ኑሪ በቃ ለኔም ትተርፊኛለሽ ትላታለች። አሁን ደግሞ ባይሳካልኝ ቢቀር በቃ ያንቺ እንትን ነው አንቺም እኔ የለሁበትም እኔ ማን እንትን በያለሽ ትይኛለሽ ትላታለች። እንግዲህ ኤፍራታ ተንኮለኛዋ ይሄን በምትላት ጊዜ እሷም በቃ እኔ እሱም እኔም አልተሳካለንም እያለ አሁንም ሉላ መለጠ እያለች እኔ እንኳን ያሁኑ ቻንስ የሚሳካልሽ ይመስለኛል። ስለዚህ ዝናን እንደምንም ብለሽ አግቢና እሱን ለራስሽ አድርጊ እያለች ትመክራታለች ማለት ነው። እንግዲህ ወደ ዝናና ወደ ማህሌት ይገናኙና ማህሌትና ዝና እንዳመለጠ የሚላኩት ሁሉ አንድ አይረቡ እያለ ለሷም ይነግራታል። አሁን አንድ ነገር እነግርሻለሁ ሰፕራይዝ አለሽ ይላታል። ቤትሽ አልተሸጠም፣ ምክንያቱም ኮኬስ ነው የሚባለው አሽሻ አደንዛዥ እጾችን ይዞ ከሀገር እንዲወጣ ተደርጎ ያንን እንትን ካለ በቃ በብዙ ብር እንትን ብሎላቸው ቤቱ እንዳልተሸጠ ቤቱ የራሱ ነው። ልጁንም በነፃ እነሱ በሰጡት ብር አሳክሞ
ይዞ መጥቷል። አየሽ በሁለት እንትን በጣም ኃይለኛ ነው እያለ ነበረ። ይሄንን ነገር እሱ አያደርግም፣ ብሩክ እኮ እንደዚህ አይነት ነገሮችን ይፈራል ብትል ማህሌት አንቺ ታውቂያለሽ እያላት ነበረ። በቃ ይሄ ከሆነማ ዛሬ የተወለድኩበትን ቀን ነው እንትን ያልከኝ፣ ስለዚህ ክስሽን መቀጠል አለብሽ እያላት ነው። እርግጠኛ ናት ትለዋይ እመኝኝ ይላታል። እንግዲህ በመሀል ላይ እሷና እሱ ይጣላሉ። ይሄ ስራ ልሳካልኝ ያለው አንቺ ልጅ ግን ከነ ማን ነው ሞገስ ጋር አብረሽ ከጎን እየሰራች ነው እንዴ? እንዴት ነው እንዴት የምትለኝ እያለችው ነበር። ከዛ ብሩክም ጠፍቶ ስንት ቀኑ ነው ስትል አሁንም ተወጀዋለሽ እንዴ እያላት ነበር። እንዴ ኧረ ጭራሽም አላስታውሰው በምንድን ነው የምወደው ደግሞ እሱን ትለዋለች። እና ታዲያ ምን ስለሱ ታስቢያለሽ? እኔ ግን ከነሱ ጋር በጎን እየሰራሽ ይመስለኛል አልሳካልን ያለው ይላታል። እሷም ተው እንደዛ አትበልተው ዝና ተው ትለዋለች ማለት ነው። እንግዲህ እየሄዱ ሳለ ይሄን እየተባባሉ ቢክስሽንም ቀጥይ ብሏት ዛሬ ደስ ብሎኛል እያለች እየተፈረከኝ ነው ያለችው። ለኤፍራታም እንደዚህ አለ ቤቷ አልተሸጠም፣ ትልቅ ሰርፕራይዝ አለኝ ክሴን ልቀጥል ነው በጣም ደስ ብሎኛል እያለች ለኤፍራታ ስትነግራት እንዴት ታምኛለሽ? እንዴት ይዝና እንትን ታያለሽ? እያለች ኤፍራታ ብልጥናት እሷን ወደዛ ትከተና እኔ ግን እውነት አይመስለኝም እያለች ነበረ። እንግዲህ የሚሳካልሽ ከሆነ ቀጥይበት ትላታለች። እንግዲህ ኤፍራታ ይህን ተባብለው ይለዩና ወደ ማህሌትና ማን ነው ዝና ባንድ እየሄዱ ገበያ እንውጣ ብለው ምሳሌና ዳጣ ማነች ቅድስቴ በአንድ ሲሄዱ ስታይ እያቸው እነዛሁት እያለ አንቺ የማይሳካልሽ ናፍቃኛለች ሉላ ናፍቃኛለች እኮ እያለ በሚላት ጊዜ ይሄው መልስ አገኘህ ካሁኑ ናፈቀችኝ ስትል እነሱን አግተህ እንግዲህ ሁሉንም ነገር እንትን ማለት እኔ የምፈልገው ሚስቴ ሉላል ቢሆንስ እነሱ ላይ መፍትሄ እናገኛለን በማለት እየሮጡ ሁለቱም እየተሯሯጡ ሲሄዱ እንግዲህ ጎበዟ ቅድስቴ ማለት ነው እንዳትነኩኝ ፖሊስ እደውላለሁ እንዳትነኩኝ በማለት ምሳሌን ከኋላው አድርጋ እንዳትፈሪ እያለቻት ብትናገሩኝ ይሄው ኦሪ ላለሁ አሁኑ ነው ፖሊሱን የምጠራው እያለች ያስቆመቻቸው እዚህ ላይ ነበረ ያለቀው ማለት ነው። ምን ይገጥማቸዋል? በበርግጥ እንደዚህ ስለምትል ማህሌትም ስለምትፈራ አይነኳቸውም። ባይ ባይ